ዛሬም ደግሜ የምናገረው ይሄን የምትቃወሙ ለምን ተደሰቱ የምትሉ እግር ኳስ በደረሰበት ደርሳችሁ ማታቁ ፓሽን የማይገባችሁ እባካችሁ ዝም በሉ። ዝምታችሁ ወርቅ ነው። በየማህበራዊ ሚዲያው ላይ እየወጣችሁ አንዱ ከአንዱ እርስ በርሱ በማይገናኝ ጉዳይ ይሄንን እያያያዛችሁ ፖለቲከኛ ነን የምትሉ ሌላም የምትናገሩት እንዴት ያስቀይማል። ምን አለ ቢደሰት ሰው? ምን አለ ደጋፊዎች 22 ዓመት እንላለን ሰሞኑን ደጋግመን። ቀላል አይደለም 22 አንድ ልጅ ተወልዶ እኮ በቃ ሙሉ ለሙሉ ለአቅመ አዳም ከደረሰ ከ4 ዓመታት በኋላ ከዛም በላይ ብዙ እንዴት ምን ያህል እንደጠበቁ እንደታገሱ እዚህ ውስጥ ያለው ተሞክሮ ቀላል አይደለም። እና አንድ በህይወት አጋጣሚ ለሚገጥምህ ፈተናና ሐዘን እንዲህ ያለ መሸሸጊያ ሲገኝ ስፖርት ነው። ስፖርት ኃጢአት አይደለም። እና እንደዚህ ያለ ነገር ስሰማ ፊቴን ጭፍግግ አደርጋለሁ። የእግር ኳስ አላዋቂዎች ዝም ቢሉ እንመርጣለን። አሁን አርሰናል ሻምፒዮን ስለሆነ ምናልባት ኦኬዥኑ ተለይቶ ደስታቸው በተለየ በቃ እንዴት ነው ታምቆ እንደፈነዳ ብላስት እንዳደረጋል አይደል? እንደ ከባድ እሳተ ገሞራ ያኔ አፋር አካባቢ እንደፈነዳው እሳተ ገሞራ እሱ እስኪፈነዳ ድረስ ስንት መሬት መንቀጥቀጥን ያየነው። እና ብዙ ታምቆ አንድ ጊዜ ሲለቁት ደስታው ልዩ መስሎ ሊታየን ይችላል። እስቲ የሚቀጥለው የውድድር ዘመን ከዛም በተከታታይ እስቲ ይድገሙ። እንደዚህ ይሆናል ወይ? የዛ ሁሉ ትዕግስት እኮ ውጤት ስለሆነ እና ማህበረሰብ የሚደሰትበት ከክፉ ነገር እንደው የሚሸሽበት ሐዘኑን የሚረሳበት ብዙ ነገሩን የሚያዘናጋለትን እንዲህ ያለ አጋጣሚ ስፖርት እግር ኳስ ይፈጥራልና ይሄንን እሰይ እንኳን ደስ አላችሁ ብሎ ማለፍ ነው የሚሻለው። አለበለዚያ ደግሞ አለመናገር አያምርባቸውም። ሲያወሩ አላዋቂነትን አውጥተህ በአደባባይ ላይ ስታሰጣው ደስ አይልም። እና የእግር ኳስን ዓለም አቀፋዊነት የማያውቁ ደግሞ እነርሱ ተጫዋቾቹ እኮ አያውቋችሁም ይላሉ። እንዴት የሚያስቀይም ንጽጽር መሰላችሁ! ይሄ ደግሞ ቶም ክሩዝ አውቋችሁ ነው እንዴ ፊልሙን ስታዩ የነበረው? አረ ሀገራችን ውስጥ ያሉ ዘፋኞችስ በጣም የሚደነቁት እያንዳንዱን ሰው የግድ ማወቅ አለባቸው እንዴ አድማጩን? እንደዛ አይደለም። ይሄ ፓሽን ነው። ስፖርት ፉትቦል ይህንን ጥልቅ ስሜት ለመረዳት ውስጡ መኖር ያስፈልጋል። ማህበረሰባዊ ፋይዳውን መረዳት በደንብ የፉትቦልን ምንነት መመርመር ይጠይቃል። እና ይሄ እንደዚህ አይነቱ ነገር አንድ ሰሞኑን ያየሁት ለጆሮ የሚቀፈኝ አስተያየት እዚህ ጋር መተቸት ያለበት ደስታው ሲገለጽ የሌላው መብት የሚነካ ከሆነ ከተማ የሚረበሽ ከሆነ ሕግ የሚጣስ ከሆነ ወንጀል የሚፈጸም ከሆነ ይሄ መወገዝ አለበት። ከዛ ውጭ ግን ደስታህን ለምን ገለጽክ እንደዚህ ለምን አልክ ለምን ጨፈርክ ብሎ ግን ጥያቄ ምቀኝነት እና ከእግር ኳሱ አካባቢ የሌሉ ሰዎች አሁን የማንቸስተር ዩናይትድ ደጋፊዎች ቅድም ከተላከልን አስተያየት መነሻነት መረዳት ትችላላችሁ። እረዳለሁ። የዩናይትድ ደጋፊዎች ፉትቦል ሳያውቁ ቀርቶ አይደለም። የተቀናቃኝነት የአንድ ከተማ ክለቦች አይደሉም። እንግዲህ የደርቢ ስሜት አለኝ ሀገር የዛ ስሜት ውጤት ነው። የዩናይትድ ደጋፊዎች እንኳን ደስ አላችሁ ሲሉ ስሰማ ደስ ይለኛል፣ ስፖርታዊ መንፈስ ስለሆነ። ግን ደግሞ አርሰናል ሻምፒዮን መሆኑን እስኪያረጋግጥ ድረስ በተቃራኒ ቢቆሙ አይገርመኝም። እነርሱም አርሰናሎች እኮ ለማን ዩናይትድ በተቃራኒ ቆማል። ግን ብዙ ጊዜ ሳስተውል የአርሰናል ደጋፊዎች የዩናይትድ ውድቀት እስከ መውረድ ድረስ አንድ ወቅት ላይ ሊወርድ ስጋት ገጥሞት ነበር። እስከ መውረድ ድረስ እዛ ድረስ የገፋ ግን ጥላቻ የላቸው። እዚሁ ውድድሩ ሊጉ ላይ እንዳለ መፎካከርን ነው የሚፈልጉት። ሊጉ ላይ እንዳለ እንዲወድቅ ነው ማየት የሚፈልጉት። እና ለዚህ ነው ብዙ የዩናይትድ ደጋፊዎች አሁን አቤት ምላሳቸውን አልቻልነው ምናምን ይላሉ። ግን እንኳን አደረገላቸው፣ በጣም ለፍተዋል፣ በጣም ተጨንቀዋል ይላሉ። ይሄ እውነተኛ የፉትቦል የእግር ኳስ
መንፈስን መካፈል ማለት ይሄ ነው። ስፖርታዊ መንፈስ ሁሌ በአንድ አስተሳሰብ የማይተዋወቁትን አካላት በአንድ ላይ ጠቅልሎ ሁሌም እንደምለው ዓለም አቀፍ ሰፊ ክላን ይፈጥራል። ልክ እንደ አንድ ጎሳ ማለት ነው። በአንድ አይነት አንድ